ማይ ጋድ የኔ ውዶች ማለት ነው። እኔ በጣም ፈርቼ ነበረ አብርሃምና ሩታ የማይሄዱ መስሎኝ ማለት ነው። ብቻ ግን አብርሃምና ሩታ ማለት ነው ዳኒንም እነ ቤዛንም ተገልበጡ ብለዋቸው እንግዲህ ገልብጠዋቸው ወደ ነክተውታል። ወዴት ወደ ብዬ ስም ልጠራ ነበር አልጠራም። ወዴት እንደሄዱ ገምቱ እናንተ ማለት ነው። ኦ ማይ ጋድ አብርሃም ሻንጣውን ይዞ ተዘጋጅቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች። እንዴት ናችሁ? አላችሁልኝ ወይ? አለውላችሁ የኔ ውዶች። ውሏችሁ እንዴት ነበረ? ሰላም እንደዋላችሁ ተስፋ አደርጋለሁ የኔ ውዶች። እና እንዴት ናችሁልኝ? ሁሉ ሰላም፣ ቤተሰብ ሁሉ ሰላም ነው። ከኔ ጋር አለውላችሁ። በዚሁ ሰላም እንባባል እንጂ ቤት እንገናኛለን ብላችሁ ነው የኔ ውዶች፣ የኔ ማሮች፣ የኔ ወርቆች። ፈጣሪ ባላችሁበት ከመጥፎ ነገር ይጠብቃችሁ እያልኩኝ እንግዲህ ወደ መጣሁበት ወደ ገደለው ስገባ አብርሃምና ሩታ ነክተውታል ማለት ነው። ሂደዋል። ባይ ባይ አትበይኝ ፈራለው ባይ ባይ የሚለው ዘፈን እየዘፈኑ እንግዲህ ነክተውታል ማለት ነው። ማንም ምንም ቢል አብርሃምና ሩታን ማንም ሰው ሊያስቆማቸው አይችልም። ይሄን ነገር ደግሞ በደንብ አድርገው የተረዱ ይመስለኛል ማለት ነው ውዶቼ። አብርሽና ሩታ እንግዲህ ሂደዋል ፍቅራቸውን ለማደስ ያን የነበረውን የፍቅር ጣፋጭ ጊዜ ያን የነበረውን አሪፍ ነገር እንግዲህ ለማሳለፍ ፏፈሽ ለማለት ዘናፈታ ለማለት ሂደዋል። እንግዲህ የአብርሃምና የሩታ ደስታ የሚያሳዝናችሁ፣ የአብርሃምና የሩታ ደስታ የሚያንገበግባችሁ ተቃጠሉ፣ ተንገብገቡ፣ በቃ ቅጥል ልበሉ። ምንም ማድረግ አትችሉም ማለት ነው ሀባይቦች። ምክንያቱም አንዳንድ ጊዜ የሰው ደስታ የማያስደስተው ሰይጣን ነው። ስለዚህ ሰው ሆኖ የሰው ደስታ የማያስደስተው ያላም ትላላችሁ ማለት ነው። ሄርሜላም እንደዚህ የምትንከራተተው ደጅ የጸናችው በራሷ ጥፋት ነው፣ በማንም ጥፋት አይደለም ማለት ነው። አሁንም ይቅርታ እየጠየቀች የምትሄደው የምትወጣው የምትወርደው በቃ የምትገለባበጠው ልክ ለአብርሃም ከልጁ እናት ከአብርሃም ከሩታ በላይ ለአብርሃም ከሩታ በላይ ከልጁ እናት በላይ እኔ እጨነቅለታለሁ እኔ አስብለታለሁ የምትለው ማስመሰል ነው። መጀመሪያ በፍቅር እንጂ በመተት አልነበረም ለራሷ ማድረግ ያለባት። ስለዚህ አሁን ላይ ስለተነቃባት ሄርሜላ መቼም ቢሆን ለአብርሃም ልትሆን አትችልም። አብርሃምም ወደ እሷ አይመለስም፣ እሷም ወደ አብርሃም አትመለስም። በቃ አብርሃምና ሄርሜላ ከዚህ በኋላ ባይ ባይ ተባብለዋል ማለት ነው። አንቺ ማርፈሽ ተቀመጪ፣ አብርሃምም አርፎ ልጆቹን ያሳድግበት ማለት ነው። በቃ ልጆቹን ያሳድግበት አብርሃም ተቀምጦ ከህይወታቸው ውጪ